እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን አንደኛውን ሰንበት ትምህርት ይዘንላችሁ መጥተናል። እርሱ የሚለው አሳ ለማጥመድ መሄድ ይላል። የመታሰቢያ ጥቅሳችን የሚገኘው የማቴዎስ ወንጌል ምዕራፍ 4 ቁጥር 19 ሲሆን በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው ይላል። የትምህርቱ ዋና መልእክት ኢየሱስን የተከተልኩ ለሌሎች እኔ ያገኘሁትን እሱን እንዲያገኙት እረዳችኋለሁ ይላል። ልጆች አሳ አጥምዳችሁ ታውቃላችሁ? ወይም ደግሞ ሌላ ሰው ሲያጠምድስ አይታችሁ ታውቃላችሁ? ከብዙ ጊዜ በፊት 4 አሳ አጥማጆች ስለሚያጠምዱበት አዲስ መንገድ ተምረው ነበር። በጌንሴሬጥ ሐይቅ በስተምስራቅ በኩል ካሉት ኮረብቶች በላይ ፀሐይ እየወጣ ነበር። ጴጥሮስና ወንድሙ እንድሪያስ ሌሊቱን ሙሉ አሳ ለማጥመድ ሲጥሩ ነገር ግን አንድም ነገር ሳይዙ ቀርተው ነበር። እንሂድ አለ ጴጥሮስ። መረባቸውን ከውሃው በማውጣት ወደ ሐይቁ ዳር ሄዱ። ወደ ሐይቁ ዳር ሲደርሱም ብዙ ሰዎች በኢየሱስ ዙሪያ ተሰብስበው አዩ። ሰዎቹ በብዛት በአንድ ላይ ሆነው ወደፊት እየተጠጉ ሲመጡ ኢየሱስ የጴጥሮስ ጀልባ ውስጥ ገባና ጀልባውን ወደ ሐይቁ ወደ ውሃው አቅጣጫ እልፍ እንዲያደርገው ጠየቀው። በጀልባ ውስጥም ቁጭ አለና በሐይቁ ዳር ለተከማቹት ሰዎች መናገር ቀጠለ። በሱ በሚያምኑ ጊዜ የእግዚአብሔር መንግስት መግባትና በዚያም መገኘት እንደሚችሉ ነገራቸው። መናገሩንም ሲጨርስ ኢየሱስ ወደ ጴጥሮስ ዞር አለና ሂድና የተወሰኑ አሳዎች እንያዝ አለው። እንድሪያስ ግራ ገባው። ፀሐይ በሰው ራስ ላይ የወጣችበት ጊዜ ነበር። ማንም ሰው በጠራራ ሰዓት ወይም በኃይለኛ ፀሐይ አሳ አያጠምድም ነበር። ለምን ቢባል አሳዎቹ የሚገኙት ከውሃው ሽፋን ወይም ታችኛው ክፍል እንጂ በላይኛው ክፍል ስላልሆነ በሐይቁ ቀዝቃዛና ጥልቅ ክፍል ስለነበረ ነው። ሌሊቱን ሙሉ ምንም አሳ ሳንይዝ ስንለፋ አድረናል አለ ጴጥሮስ። ነገር ግን ለማጥመድ መረባችንን እንድንጥል ከፈለግህ እንጥላለን አለ። ጴጥሮስና እንድሪያስ ትልቁን መረባቸውን ከጀልባቸው አርቀው ጣሉት። ገና ከውሃው ጋር ከመገናኘቱ አሳዎቹ ሞሉበት። መረቡ በጣም ከመክበዱም የተነሳ ጀልባውን መገልበጥ ጀመረ። እርዱን በማለት በቅርብ በነበሩት ጀልባዎች ውስጥ የነበሩትን ያዕቆብንና ዮሐንስን ጓደኞቻቸውን ተጣሩ። እየሰጠምን ነው አሉ። ያዕቆብና ዮሐንስ ሊረዷቸው እየተጣደፉ ሄዱ። ያንን ከባድ መረብ መጎተት አስቸጋሪ ስራ ነበር። ያዕቆብና ዮሐንስ ከተጠመዱት አሳዎች ውስጥ የተወሰኑትን ከፍለው በራሳቸው ጀልባ ውስጥ ከተቷቸው። ሁለቱም ጀልባዎች በጣም ከመሙላታቸው የተነሳ ለመስጠም የተንገዳገዱ ወደ ሐይቁ ዳር ተመለሱ። ብትከተሉኝ አለ ኢየሱስ፣ ሰዎችን ታጠምዳላችሁ። ይህን ማለቱ ኢየሱስ እነሱ ለሰዎች ስለ እሱ ይናገራሉ ማለቱ ነበር። 4ቱ አሳ አጥማጆች ጀልባዎቻቸውን ተመለከቱ። ከዚህ በፊት እንደዚህ የበዙ አሳዎች በአንድ ጊዜ አጥምደው አያውቁም ነበር። እውነትም ይህ ተአምር ነበር። ተአምሩ እንዲሆን ያደረገው ሰው ደግሞ እንዲከተሉት ፈልጓል። ጴጥሮስ ኢየሱስን እስከ ሐይቁ ዳር የተከተሉትን ሰዎች አስታወሰ። ጀልባው ሊሰምጥ ሲቃረብም ድረስ ሙሉ ስለነበሩትም ጀልባዎች ውስጥ ያሉት አሳ አሰበ። ኢየሱስን ለመከተልም ወሰነ። እንድሪያስ፣ ያዕቆብና ዮሐንስም እንዲሁ ወሰኑ። እስከዚያ ድረስ አይተውት የማያውቁትን ብዙ የተጠመዱ አሳዎችን ጥለው ሄዱ። ሁሉ ነገር ወደ ኋላቸው ትተው የሕይወታቸው የመጀመሪያ ቦታ ለኢየሱስ ሰጡት። በቀረው የሕይወት ጊዜያቸው ለብዙ ሰዎች ስለ እሱ ተናገሩ። እኛም ልጆች ለኢየሱስ የመጀመሪያውን ቦታ ሰጥተን ስለ እሱ ለሌሎች በመናገር እሱን እንከተል። ስለ እሱ በማወቅ ወደሚያስፈልጋቸው ሰዎች ይመራናል። እናም ሰውን አጥማጆች እንድንሆን እርሱ ያግዘናል። ይህን ማድረግ እንድንችል ጌታ ሁላችንም ይርዳን። እግዚአብሔር ይባርካችሁ። የጌታ ፍቅር አስደናቂ ነው። የጌታ ፍቅር አስደናቂ ነው። የጌታ ፍቅር አስደናቂ ነው። የጌታ ፍቅር በጣም ከፍ ያለ ልወጣበት የማልችል በጣም ዝቅ ያለ ልወርድበት የማልችል በጣም ሰፊ ነው ላመልክበት የማልችል የጌታ ፍቅር
የጌታ ፍቅር አስደናቂ ነው። የጌታ ፍቅር አስደናቂ ነው። የጌታ ፍቅር በጣም ከፍ ያለ በቴማችን በጣም ዝቅ ያለ በቴማችን በጣም ሰፊ ነው ላመልጥበት ቴማችን የጌታ ፍቅር። ልጆች ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን አይደለ? ቤት ያላችሁም ልጆች ሰላም ናችሁ? እግዚአብሔር ይመስገን አይደል? አዎ፣ ሁል ጊዜ ሰላም የሚያደርገን ጥሩ የሚያደርገን የሚጠብቀን ማን ነው? እግዚአብሔር ነው አይደለ? ስለዚህ ለእግዚአብሔር ምን ይገባዋል? ምን ይገባዋል? ለእግዚአብሔር ምስጋናና ክብር ይገባዋል አይደለ? ጎበዝ ልጆች። እሺ፣ አሁን ደግሞ ዛሬ ደግሞ አንድ ታሪክ አለን። አሁንም የምንማረው ከመጽሐፍ ቅዱስ ነው። ልጆች መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ታሪክ መማር ቆንጆ ነው አይደለ? አይደል? ለምን መሰላችሁ? እኔ ልንገራችሁ ግዴለም። ለምን መሰላችሁ? የምንማረው የእግዚአብሔርን ቃል ስለሆነ ብዙ ትምህርት እናገኝና በእግዚአብሔር ቃል መሰረት እንድናድግ ስለሚረዳን አይደለ? አይደል? አዎ። ስለዚህ አሁን አንድ ቆንጆ ታሪክ እነግራችኋለሁ። እሱን ታዳምጣላችሁ። እሺ፣ ስለ ይስሐቅ ተምረናል አይደለ? አዎ፣ አሁንም ስለሱ እንማራለን። ይስሐቅ ሰላም ፈጣሪ እንደሆነ፣ ሰላም መፍጠር እንደሚችል ከሰው ጋር እንማራለን። እሺ፣ ይሄን ጊዜ ይስሐቅ አባቱ ሞቶ ነበረ። የለም፣ አሁን እሱና ቤተሰቡ ናቸው የሚኖሩት አይደለ? አይደል? አዎ። ከዛ እየኖሩ እያለ በጣም ጥሩ ኑሮ ነበረ የሚኖሩት በከነአን። ምን በሚባል ቦታ? ከነአን በሚባል ቦታ። ከነአን እየኖሩ እያለ አሁን አንድ የሆነ ነገር ተከሰተ። ምንድን ነበር መሰላችሁ የተከሰተው? በዛ አገር ረሃብ ሆነ። በዛ አገር በጣም ረሃብ ሆነ። ከዛ ምንድን የሆነው ነገር? እንግዲህ ምግብ ወዳለበት መሄድ ግድ ነው አይደለ? ስለዚህ እግዚአብሔር ለይስሐቅ ነገረው ወደ ግብጽ እንዳትሄድ። ወዴት እንዳትሄድ? ወደ ግብጽ እንዳትሄድ። ወዴት ሂድ አለው? ወደ ጌራር ወደሚባል ቦታ ሂድ አለው። ከዛ ይስሐቅ ተነሳና ወደዛ ሄደ። በዛ ስፍራ ሰፈረ። ከብዙ ዓመት በፊት እንደዚሁ ረሃብ ሆኖ አባቱ እዛ ቦታ ላይ ሄዶ ነበረ። አብርሃም ማለት ነው። ከዛ አብርሃም እዛ ቦታ ላይ ይውላችሁ ውሃ ስላልነበረ ጉድጓድ አስቆፈረ። ምን ለማግኘት? ውሃ ከመሬት ውስጥ ውሃ ይወጣል አይደለ ልጆች? አዎ፣ ውሃም ለማግኘትና ውሃውን ምን ለማድረግ? ከብቶችም ይጠጣሉ፣ መሬትም ላይ ይዘራሉ፣ ያበቅላሉ፣ ይበላሉ። ለሁሉ ነገር ውሃ ያስፈልጋል አይደለ? ነበርና ከዛ በቃ እዛ ቦታ ነበር የሄደው ይስሐቅ። እዛ እየኖረ እያለ በጣም ጥሩ ኑሮ መኖር ጀመረ ይስሐቅ። እየበዛለት ያለው ከብት ያለው ንብረት እየበዛ ሄደ። ስለዚህ በዛ አገር ደግሞ ይገዛ የነበረው ያ አገር የፍልስጤም አገር ነበረ እና በዛ አገር ይገዛ የነበረው የፍልስጤም ንጉስ ደግሞ በዛ ጊዜ አቢሜሌክ ነበር የሚባለው። ማን ነበር የሚባለው? አቢሜሌክ። ከዛ አቢሜሌክ ደግሞ ንጉስ ነው። ከዛ ይስሐቅ በዛ ምድር መኖር ጀመረ። አሁን ይስሐቅ ጥሩ
እየመጣ ጥሩ ሀብቱ እየበረታ ጥሩ ኑሮ እየኖረ መጣ። እዛ ሀገር እንግዲህ እንግዳ ሆኖ መጥቷል አይደለ? ከዛ ቆዩና ሰዎቹ ሲያዩት ምን መቀኝነት አደረባቸው። ምክንያቱም ይሄ ሰው ብዙ ሀብታም ከሆነ ሀገሪቷን ሊቆጣጠር ይችል ይሆናል አይደለ? የእነሱ ፍርሃት ነው እኮ። ይስሐቅ እንደዛ አይነት ሰው አይደለም አይደለ? አዎ። ከዛ ያንን ጉድጓድ ይጠቀም ነበርና ከዛ በኋላ መጡና እንዴ አንተ ከኛ በላይ ከሆንክ አሉት። ከዛ በኋላ ያንን ጉድጓድ አባቴ የቆፈረውን ተደፈነ። ከዛ ከነሱ ጋራ ጸብ መፍጠር አልፈለገም። መብቴ ነው ብሎ መብቱን ማስከበር አልፈለገም። መሄድ አለብኝ ንጉሱ ድረስ ብሎ መሄድ ይችል ነበረ፣ ግን አልሄደም። ከዛ እግዚአብሔርን ጠየቀ። እግዚአብሔርን ሲጠይቅ ምን አለው መሰላችሁ? እልፍ በልና ከዛ አባቱ የቆፈረውን ጉድጓድ በሁሉ ነገር ሞሉበት፣ ባፈርም ባሸዋም በሁሉ ነገር ሞሉበትና ከዛ ትንሽ ወደዛ ፈቀቅ በልና ቆፍር አለው። እሺ አለ። ይስሐቅም ትንሽ ወደዛ ፈቀቅ አለና ጉድጓድ አስቆፈረ። ጉድጓዱን ሲቆፍር ውሃ ይወጣ ነበር። ውሃ ሲወጣ ከብቶቹም ይጠጣሉ አይደለ? እንደገና እነሱም ይጠጣሉ፣ እነሱም ይታጠቡበታል፣ ምግብም ይሰሩበታል፣ ለሚያስፈልጋቸው ለማብቀል የሚያስፈልጋቸውም ነገር ይጠቀሙበታል አይደል? አዎ። ከዛ አሁንም ልክ እንደዛ እንትን ሲያዩ መጡና ይሄ የኛ ነው ጉድጓድ አሉት። የፍልስጤማውያን ሀገር ነው አይደለ? ነው ይሄ የኛ ነው አሉት። ምን ማለት ይችላል እንግዲህ? ቅድም እንዳልኳችሁ ሄዶ ፍርድ ቤት ቆሞ አይ ለኔ ነው የሚገባኝ፣ በፊት የአባቴ የቆፈረው ነበር የኖርበት ነበር፣ አሁን ደግሞ እኔ ነኝ ያስቆፈርኩት፣ እኔ ነኝ የሚገባኝ ምናምን ብሎ አልተከራከረም። ተከራከረ ልጆች? አልተከራከረም። ግን ይስሐቅ የማንን ድምጽ ይሰማ ነበረ መሰላችሁ? የእግዚአብሔርን ድምጽ ይሰማ ነበረ። ከዛ በኋላ አሁንም ደግሞ ትንሽ ፈቀቅ አለና እንደገና ሲቆፍር ደግሞ እንደገና መጡ እና ነገሩት ለአቤሜሌክ ለንጉሱ ምን ያህል በቃ እንዴት አይነት ሀብታም እንደሆነ። ከዛ ምንም ምርጫ የለም አይደለ? አሁንም ይሄ የኛ ነው አሉና ዘጉበት። ግን አቤሜሌክ ደግሞ ምን አለው? በቃ ከዛ ጥሎ እንዲወጣ፣ ከኛ በለጥክ፣ ከዛ ጥሎ እንዲወጣ ነበር የፈለገው። ለምን? በጣም ከተደራጀ ከበዛ ምን ካለ ሀገሪቱን ይቆጣጠራል ብለው ስለሚያስቡ እንጂ ሌላ ምንም ምክንያት የለውም። ይስሐቅ ግን እንደዛ አይነት ሰው አይደለም። እግዚአብሔር በፈቀደለት ቦታ የሚኖር እንደ አባቱ እምነት የነበረው መልካም ሰው ነበረ። መጨረሻ ላይ ምን እንደሆነ ታውቃላችሁ? የመጨረሻውን ፈቀቅ አለና ሶስተኛውን ጉድጓድ ቆፈረ። አሁን እንግዲህ የኛ ነው አሉ። ያንን ሁሉ ደፈኑ፣ አስኬዱት ወደዛ። ንጉሱም በቃ ለቀሁት አለ አይደለ? ግን ሶስተኛውን ጉድጓድ ሄደና ቆፈረ። ሲቆፍር ውሃ ወጣ። ውሃ ሲወጣ እንደ ሁሉ ጊዜው ተጠቀሙበት። ከዛ በኋላ ግን አሁን ሲያዩ ግን እንደዛ አይደለም። ከዛ ሰዎቹ ናውጣ የኛ ነው ይሄ አላሉትም። ከዛ በኋላ ምንድነው ያሉት? በቃ የሱ እንደሆነ ነገሩት። ለምን? እግዚአብሔር ከሱ ጋር እንደሆነ ገብቷቸዋል አይደል? ገብቷቸዋል። ስለዚህ ይስሐቅ በዛ ስፍራ በጣም በጥሩ ሁኔታ ሆኖ እየኖረ ነበረ። ይስሐቅ ችግር ፈጣሪ ቢሆን ኖሮ ብዙ ነገሮች ሊመሰቃቀሉ ይችሉ ነበር አይደለ? ጥሩም ላይሆን ይችል ነበር አይደለ? ነገር ግን ይስሐቅ እንደሱ አይነት አይደለም አይደል? ይስሐቅ መልካም አይነት ነበረ። እሺ ጥሩ። መጨረሻ ላይ ግን እግዚአብሔር ለይስሐቅ መልካም ነገር አደረገለትና በዛ መኖር ጀመረ። እሺ ጥያቄ ልጠይቃችሁ። ስለማን ነበር የተማርነው? ስለ ይስሐቅ። ስለማን? ስለ ይስሐቅ ምን? በየተራጃችሁን ስለ ይስሐቅ ምን? ስለ ይስሐቅ ታማኝነት። እሺ ስለ ይስሐቅ ምን?
ስለ ይስሐቅ እግዚአብሔር እንዴት እንደረዳው። እሺ ጥሩ። እግዚአብሔር እንዴት እንደረዳው ስለ ይስሐቅ ምን ስለ ይስሐቅ ሰላም ፈጣሪነት አይደለ? ጎበዝ። ልክ ነው መልሳችሁ፣ ልክ ነው። ግን አርስቱ ዋናው የያዝነው ርዕስ ይስሐቅ ሰላም ፈጣሪ እንደሆነ አይደለ? እሺ እንዴት ሰላም ፈጣሪ ሆነ? መጀመሪያ የት ነበረ ሲኖር የነበረው? ከነአን ነበር አይደለ? እሺ ከከነአን በኋላ ከነአን ምን ሆነ? ምን መጣ? የራው ረሃብ መጣ። ልጆች ረሃብ ሲመጣ ሁሉ አንድ ቦታ ቁጭ ይላል አይልም አይደለ? አዎ እግዚአብሔር ነገረው፣ ለይስሐቅ ነገረው። ወዴት ሂድ አለው? ወዴት እንዳትሄድ ወዴት ሂድ አለው? ወደ ግብጽ እንዳትሄድ ወደ ጌራር ወደ ምን ሂድ ተባለ? ወደ ጌራር ሂድ ተባለ። ከዛ በኋላ ይስሐቅ የእግዚአብሔርን ነገር ሰማና ወዴት ሄደ? ወደ ጌራር ሄደ። እዛ በሚሄድበት ጊዜ ከብዙ ዓመት በፊት እዛ ቦታ ላይ ማን ነበር? ማን ሄዶ ነበር እዛ? አብርሃም። ልክ እንደዚህ ረሃብ ተከስቶ አባቱ ሄዶ ነበር አይደለ? ከብዙ ዓመት በፊት። ስለዚህ እዛ ቦታ ረሃብ ተከስቶ ሄዶ ነበርና አብርሃም እዛ ምን አድርጎ ነበር? ሀሴት ጎበዝ ልጅ። የውሃ ጉድጓድ አስቆፍሮ ነበር። ምክንያቱም ውሃ ስለሌላቸው ውሃ መጠቀም ስላለባቸው ከጉድጓድ ውስጥ ምን መሆን ነበረበት? ጉድጓድ ውሃ መገኘት ስላለበት አስቆፍሮ ነበረ። ከዛ በኋላ ይስሐቅ ሄደ። ይስሐቅ ከሄደ በኋላ እዛ ባለ ጊዜ ሲጠቀም ይስሐቅ ምን ለውጥ መጣ በህይወቱ? እዛ ምን ለውጥ አገኘ? ምን ሆነ? ይስሐቅ ምን አዲስ ነገር ተገኘ? እዛ ጋር አዲስ ነገር አለ? ምን የረው? አንደኛ ሀብቱ ያበዛለት መጣ። አዎ እውነት። ሁለተኛ ደግሞ እዛ ያሉትም እነዛ ደግ ሲቆፍር እየደፈኑበት የነበሩትም እግዚአብሔር ከሱ ጋር እንደሆነና እግዚአብሔር ጠባቂ እንደሆነ። እሺ መጨረሻው ላይ አይደለ? አዎ እዛ ጌራር በሄደበት ጊዜ ይስሐቅ ልጆች ምንድን ነበረ? ይስሐቅ ጥሩ ኑሮ መኖር ጀምሮ ነበረ። ስለዚህ ከዛ ውሃ ደግሞ መጠቀም ነበረበትና ሲጠቀም ነው እንግዲህ የማን ነው ብለው አሉት? ልጆች እስቲ እናንተ ንገሩኝ፣ የማን ነው ብለው አሉት? የእኛ። እነሱ እነማን ናቸው? የምን አገር ነበረ ያ አገር? የኛ ነው ያሉት። የምን አገር ነበረ? ሰመረ የፍልስጤማውያን አገር ነበር አይደለ? ስለዚህ ይሄ የኛ ነው አሉ አይደለ? የኛ ነው ብለው እንደፈለጉ ደፋፈኑት። ከዛ ይስሐቅ ግን ሞገደኛ ወይም አላስፈላጊ ንግግር የሚናገር ሰው ነበረ ልጆች? አልነበረም አይደል? አልነበረም። ስለዚህ ከማን ጋር ተነጋገረ? ከማን ጋር? ከእግዚአብሔር ጋር። እንዴት መልካም ነው ልጆች፣ ከእግዚአብሔር ጋር መነጋገር አይደለ? ምክንያቱም እግዚአብሔር ክፉ ነገር አይመክርም አይደለ ልጆች? አዎ ክፉ ነገር አይመክርምና ከዛ እግዚአብሔር ምን አለው? ትንሽ ፈቀቅ በልና ምን አድርጋለሁ? አዎ ከነሱ ትንሽ ፈቀቅ ብለ ቆፍር አለው። እዛ ጋር ጉድጓዱን ቆፈር አይደለ? አሁንም ጉድጓዱን ሲቆፍር ምንድነው ያሉት? የራሳችን ነው አሉ። አዎ ሀገራቸው ነው፣ ግን ቢሆንም እግዚአብሔር ሰጥቶታል እሱ አይደለ? እሺ የኛ ነው አሉ። እሺ አለ። ተከራከረ? አልተከራከረም አይደለ? ከዛ ትንሽ ፈቀቅ አለና ደግሞ ሁለተኛውን ጉድጓድ ቆፈረ አይደለ? ሁለተኛውንም ጉድጓድ ሲቆፍር ልክ ተመሳሳይ ነገር አይደል? ተመሳሳይ ነገር መጣ። ለምንድን ነበር ግን እንደዚህ የሚያደርጉት? አለን የሮ ሀብቱ እንደዚህ የበዛ ከመጣ ሀገሩን ሊገዛ ስለሚችል ኃይል ሊኖረው ስለሚችል ፈሩ አይደለ? አዎ እነሱ ብቻ አይደሉም የፈሩት። ሄደው ለማን ነገሩ? ለከናዬ ለማን ነገሩ? ለንጉሱ ነገሩ። የንጉሱ ስም ማን ነበረ? አቤሜሌክ። ለአቤሜሌክ ነገሩት። አቤሜሌክ ይስሐቅ እዛ እንዲቆይ ፈለገ? ልጆች ፈለገ?
አልፈልግም ምክንያቱም እንዲበልጣቸው አልፈለጉም አይደለ እሺ ከዛ በኋላ እሱንም ሲዘጉበት ምን አደረገ እልፍ አለና ለስንተኛ ጊዜ ልጆች ለስንተኛ ጊዜ ለሶስተኛ ጊዜ ሶስተኛ ጉድጓድ መቆፈር ጀመረ ያንን ሶስተኛ ጉድጓድ ሲቆፍር ግን እንደገና መጠቀም ጀመረ እንደ ሁሉ ጊዜ ውሃ ወጣለት መጠቀም ጀመረ ከዛ በኋላ ግን እነዛ ሰዎች አይ አሁንስ በቃ ውጣልን አላሉትም አይደለ ያንን የሶስተኛውን ጉድጓድ ስም ማን ብሎ ጠራው ረሆቦት ብሎ ጠራው ሮቦት አይደለም ረሆቦት ረሆቦት ብሎ ጠራው ምክንያቱም እግዚአብሔር በዛ እንዲሳካለት አድርጎለታል አይደለ አዎ ጥሩ ነው ስለዚህ ከይስሐቅ ታዲያ ልጆች ከነዛ ከፍልስጤማውያኖቹ ሰዎች ምንድነው ያየነው ምን አየን ከነሱ ምን አያችሁ እስቲ ንገሩኝ እሺ የሮ ክፋታቸውን አይደለ ምቀኝነታቸውን አይደለ ይስሩ እነሱም እንደሱ እንትን እንዲሆኑ አይደለ ደግሞ እሱ እግዚአብሔርን የሚያመልክ ሰው ነው አይደለ ጥሩ እሺ ከይስሐቅ ግን ምንድነው የተማርነው ምን ተማርን ከይስሐቅ ሐሴት ሁልጊዜ እግዚአብሔር እንደሚረዳን አንድ ሰመረ በምንም ሁኔታ ችግር ከመፍጠር ይልቅ እንደ ይስሐቅ ትሁት መሆን እንዳለበት ሰላምን መፍጠር እንዳለብን አይደለ ጎበዝ ልጆች እሺ የሮ እሱ እንዳለው በሁሉም ነገር ላይ መጥፎ ድርጊትን ከማድረግ በቀር ከዛ ይልቅ ሚሻለን ሰላም መፍጠር ሰላም ፈጣሪ መሆን እና ደግሞ እንደ ይስሐቅ ያን ያህል ሚጎዳ ማለት መጥፎ ንግግር ማድረግ እንደሌለብን በጣም ጎበዝ ልጅ አዎ ሰምታችኋል ልጆች አይደለ እንደ ይስሐቅ ሰላም ፈጣሪ መሆን መጥፎ ንግግር ማድረግ እንደሌለብን ሌላውን ደግሞ ስንጨምር ምን ተማርን መሰላችሁ ከእግዚአብሔር ጋር መነጋገርን መልመድ አይደለ ልጆች አዎ ከእግዚአብሔር ጋር እግዚአብሔርን ስንጠይቅ እግዚአብሔር የሚነግረን ነገር ሁሉ መልካም ነው ጥሩ ነገር ነው የሚነግረን እንጂ አሁን ለይስሐቅ እግዚአብሔር ምን አለ በለው ምናም ብሏል አላለም ትንሽ ፎቀቅ በልና ቆፍርዛ ከነሱ ጋር ጭቅጭቅ ከሚፈጥር አይደለ ጸብ ከሚፈጥር አይደል ምክንያቱም ከጸብ የሚገኝ ነገር የለም ልጆች እናንተም በአካባቢያችሁ አብራችሁ ከምትኖሩት ሰው ጋራ ከጓደኞቻችሁ ጋራ ከቤተሰቦቻችሁ ጋራ ከዘመዶቻችሁ ጋራ ጸብን ከመፍጠር ይልቅ ሁሉ ጊዜ ሰላምን መፍጠር ይቀላል ለምን እንደሆነ ታውቃላችሁ እሱን ማድረግ ደግሞ የምትችሉት እግዚአብሔርን ስታምኑ ነው ለእግዚአብሔር ስትጸልዩ ነው እግዚአብሔር የሰላም አምላክ ነው አይደል ከና እግዚአብሔር የሰላም አምላክ ነው አይደል ስለዚህ መጸለይ አለብን እግዚአብሔር የሚነግረንን መስማት አለብን እግዚአብሔር መልካም ነው ሰላምን ለልባችን ይሰጣል ከሰዎች ጋር ደግሞ በኋላ ሰላም ስንፈጥር ምናልባት ጸብ እንኳን ከኛ ጋር የሚፈልጉ ሰዎች ቢኖሩ ልክ እንደ ይስሐቅ ሰዎች እንደነዛ ሰዎች ጸጥ ይላሉ አይደል ስለዚህ ዛሬ እግዚአብሔር ሰላም በመፍጠራችን ከሰዎች ጋር ሰላም በመፍጠራችን ትሁት በመሆናችን ለእግዚአብሔር በመጸለያችን ከእግዚአብሔርን በማማከራችን የእግዚአብሔር ልጆች እንደሆንን ሰዎች ያያሉ ከዛ እነሱም ደግሞ እንደዛ የእግዚአብሔር ልጆች መሆንን ይፈልጋሉ አይደል እውነት ነው አይደል ልጆች ቤት ያላችሁ ልጆች እውነት ነው አይደል አዎ ሰላም ፈጣሪ ትሆናላችሁ መልካም ልጆች ትሆናላችሁ አይደል አዎ እግዚአብሔር እሱን ነው የሚወደው ስለዚህ በሚቀጥለው ጊዜ ደግሞ ሌላ ታሪክ እነግራችኋለሁኝ ግን ይሄንን የነገርኳችሁን ታሪክ ደግሞ ለሌሎች ላልሰሙ ደግሞ ንገሩ እሺ እናንተ ሰምታችሁ ብቻ ዝም እንዳትሉ እሺ ሰላም ሁኑ ልጆች እንወዳችኋለን በጣም እንወዳችኋለን እሺ ሰላም ሁኑ መልካም ጊዜ ይኖራችሁ